ማለፉ አይቀርም ማለፉ ይበረታብኝም ሰልፉ ቀና ላለው ይቀና ደግሞ በአዲስ ምስጋና እኔ የማምነው ካስጨነቀኝ በላይ ነው ይቀበለው ፈተናውን በምስጋና ሰላም ውድና የተከበራችሁ የኔ እንቁ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? ሁሉ አማን፣ ሁሉ ሰላም፣ ሁሉ መልካም። እኔ ያለሁላችሁ እግዚአብሔር የተመሰገነ። ዛሬ እንዴት ነህ? ሻንቀጥዬ ነው አባቴ። እንዴት ናችሁ ማሮቼ? ሁሉ ሰላም ነው፣ ሁሉ አማን ነው። ያው እንግዲህ ከቤት ሳልወጣ ሰላም ልበላችሁ ብዬ ነው። ዛሬ በጣም ደስ የሚል ቀን ነው። እውነት ለመናገር በጣም ደስ ብሎኛልና ወደ ሀገሬ ሸውልል ነው። እና ጋይስ እንግዲህ ሁላችሁም እግዚአብሔር ያሰባችሁትን ያቀዳችሁትን ነገር ሁሉ አሳክቶ በሰላም ለሀገራችሁ ያብቃችሁ እላችኋለሁ የኔ ውድ ፋሚሊዎች። ሌላ ምንም ልላችሁ አይደለም፣ ብቻ ግን ደስታዬን እንድትካፈሉኝ ያህል ነው። ዛሬ በጠዋቱ ሽውልላችሁ ነው። እውነት ለመናገር በጣም ነው ደስ የሚለውና ያው እንደምታዩት ቀይንን ጃዝ አርግቻለሁ። ወይኔ ባይ ባይ ጓደኛዬ እንቅልፋም ተኝታለች። ሰውሽ በጧት ተነስቶ ተነሺ ምናምን ብሎሽ እንደው ተነሺ ምናምን ይላል። እሷ ያው እስካሁን ድረስ ተኝታለችና ማሮችዬ እንግዲህ ያው ኤርፖርት እንገናኛለን። ሀገር እስከምገባ ድረስ ያለውን ድባቡን አሳያችኋለሁ። ምክንያቱም ሳለቅስም ሲካፋኝም እናንተው ጋር ነኝና ስደሰትም ደግሞ ደስ እንዲላችሁ ለማለት ያህል ነው። እንዲሁም ደግሞ ልክ እንደኔ ስደት ላይ ያላችሁ እህቶቼ በሰላም ለሀገራችሁ ያብቃችሁ። እናንተም ደግሞ በሰላም ግቢ ብላችሁ መርቁኝ። እስከዛ ድረስ ቤቴ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አብራችሁኝ ነው። ዋው እጄ ራሳችሁት ዛሬ ከዳማ እጄ አይመስልም። ለማንኛውም ጋይስ አብራችሁኝ ነው። ነገሮች ቢከፉ እንኳን አንተ ነህ ተስፋዬ፣ አልቀርም በበረሃው ሳልደርስ ካላማዬ። ሞቴን የሚፈልገው ያ ክፉ ጠላቴ አፍሮ ተመለሰልኝ ከፍ በል አባቴ። እሺ እንግዲህ ጋይስ ያው ጉዟችንን ጀምረናል ማለት ነው። ያው በጠዋት ነው ዛሬ ከቤት የምንወጣው። በነገራችን ላይ ጓደኛዬ በጣም ከሚባለው በላይ ደብሯታል። ግን ያው የሰው ሀገር ነው ያለነው፣ የሰው ቤት ነው ያለነው፣ ምንም ልናደርግ አንችልም። ስለዚህ እሷም ደግሞ ልክ እንደኔ ጊዜዋን ጨርሳ በሰላም ወደ ሀገሯ እንድትገባ ጸልይላታለሁ። እውነቱን ስነግራችሁ ግን የእውነት በጣም ከፍቶኛል፣ ደብሮኛል እና ያው እንዳታለቅስ ምናምን ብዬ ቪዲዮ ምናምን ቅረጪኝ ብያት ነው ከኋላ እየቀረጸችኝ ነው ያለችው። ያው ይሄንን ቤት እንግዲህ ለመጨረሻ ጊዜ ልንሰናበተው ነው ማለት ነው። የመዳምን ስራ ልንሰናበተው ነው። ጓደኛዬ ልሰማት ተመለስኩኝ ማለት ነው። እየሳምኳት ነውና ያው ቪዲዮ ላይ መግባት ስለማትፈልግ ነው እንጂ ትገባ ነበረ። ብቻ ግን የሆነ ወደ ሀገር ሊገቡ ስትሉ ያለው ደስታ አለ፣ ደስ ይላል። እዚህ ጋም ደግሞ ስደት ያገናኛችሁን ሰው ስትለዩ በጣም ነው የሚከፋው። እውነት ለመናገር ስሜቱ ከባድ ነው። ግን ደግሞ ያው ምንም ልናደርግ አንችልም። የሰው ሀገር ነው ያለነው፣ ለስራ ነው የመጣ ነው እና በቃ ምንም ልናደርግ ስለማንችል እንግዲህ እያዘንኩም ቢሆን ተለይቻታለሁ። ግን ደግሞ ቤተሰቦቼን የናፈቀች ልጄን ላገኛችሁ ስለሆነ በጣም ደስ ብሎኛል። እና እንግዲህ ጋይስ እሷም ቀረጻዋን ቀጥላለች፣ እኔም ያው ስንበቴን ቀጥያለሁ ማለት ነው። ያው እንደምታዩት ከግቢ እየወጣን ነው። እናንተ ግን ሰውቱ አንድ ሰው እንኳን ቻው አይልም። ኧረ በስመ አብ ምን አይነት ሰዎች እንደሆኑ ገረሙኝ ማሮችዬ። እንግዲህ ያው ወተናል በሰላም እግዚአብሔር ለሀገራችን ያብቃን። መልካም ጉዞ በልኝ ማሮችዬ፣ መልካም ጉዞ በልኝ ሀገሬ እስከምገባ ማለት ነው። ደስም ብሎኛል፣ ውስጤን ባርባርም ብሎኛልና እንግዲህ ለመጨረሻ ጊዜ ዱባይ ልሰናበታት ነው። ባይ ባይ ያልኩኝ ማለት ነው። እና እንግዲህ እስኪ ያለውን ነገር መንገዱን እያየን እንሄዳለን። ያው እንግዲህ ለመጨረሻ ይሄ አካባቢ ይሄን አካባቢ ስታዩት አረብ ሀገር ነው እንዴ እንዳትሉ፣ አቧራ ምናምን ስታዩ ማለት ነው። በነገራችን ላይ መጥቶ ማያቅ ሰው አረብ ሀገር አቧራ ያለ አይመስለውም። ግን አያችሁታ ዱቄት እኮ ነው፣ ዱቄት ሌስ ስለሆነ ነው። እኛ ሀገር እንዲሁም አፈር የለም። እውነት በጣም ነው ያለው።
ቤቱን አጥድታችሁት ራሱ ማለት ነው በቃ አቧራ ከእነ የሚመጣው ትላላችሁና አፈራ ለለላችሁ ፈልጌ ነው። ለማንኛውም እስኪ ኤርፖርት እንገናኛለን ሀገራችን እስከምንገባ። ዛሬ እንግዲህ ያው በሀሳብ አብራችሁን ትሄዳላችሁ። እናንተም እግዚአብሔር ብሎ ይሄ ቀን እስከሚደርስላችሁ ድረስ በሀሳብ አብረን እንቆሰዋለን ጋይስ። እስከዛ ድረስ ቤቴን ላይክ፣ ሼር፣ ሰብስክራይብ አድርጉ እሺ። ያው እንግዲህ ጋይስ ወደ ኤርፖርት ደርሰናል ማለት ነው። በጣም እውነት ለመናገር በጣም ደስ ብሎኛል። በቃ የሆነ ብርር ብዬ ወዲያው መደርስ ቢሆን ራሱ ማለት ነው። ግን አንዳንዶቻችሁ ለምንድን ነው አትምጡ የምትሉት? አረ ጋይስ ሄደን አየሩን እንይበት እንዴ! ምን ሆኖ ነው እንዴ? ለማንኛውም ኤርፖርት ነው ያለው። ኤርፖርቱ እንዴት ነው? ምን ይመስላል? ፏ ያለና ያምራል። ያው ደስታዬን እንግዲህ በዚሁ ላጣጥም ብዬ ነው ጋይስ። እንግዲህ የሊሞች ልበልላችሁ እንዴት ነው ያው የመጨረሻ ቆይታችንን በውጭውም እንግዲህ እንደዚህ እናርገው ብለን ነው። ብቻ እስከምገባ ጨንቆኛል። ለማንኛውም ማለት ነው ሰላም ግቢ በሉኝ እሺ ማሮቼ፣ ሰላም ግቢ በሉኝ የኔ ማሮች። ብታዩ ማለት ነው በጣም ወከባ ነው እና ደግሞ ሰዓትም አርፍጃለሁ መሰለኝ አላቅም። በጣም ፈርቼ ነበር ብታዩ እናንተ። ወይ የሆነ ወንጀል ያለብኝ ነበር መሰለኝ። በጣም ጥብቅ ነው እንትኑ ማለት ነው። ያው ለመጀመሪያ ነው ከዚህ በፊት ስገባበት ሌላ ነው ታሪኩ። ብቻ በጣም ፈርቼ ነበር። የሆነ ወንጀል ያለብኝ ነው መሰለኝ ማለት ነው። በቃ ምን እንደምላችሁ ራሱ አላውቅም። እዚህ ጋር ተባለ እዛ ጋር ወይ ብቻ ግን አልፌ ወደ ውስጥ ገብቻለሁ። ያለውን ነገር ውስጥ ደግሞ ገብቼ አወራቸዋለሁ ማሮቼ፣ ወዳቸዋለሁ። ጋይስ ፕሌን ውስጥ እየገባን ነው ማለት ነው። ዋው ለመጨረሻ ጊዜ በስደት ነው እንጂ ሌላ ለጉብኝትማ እመጣለሁ። እንግዲህ ወደ ውስጥ እየገባን ነው ጋይስ። እንግዲህ ጋይስ ያው እንዳያችሁት ወደ ውስጥ ገብተናል። እውነት ለመናገር ያው የደስታዬን ቀን እንድትካፈሉኝ እንዲሁም ደግሞ ብዙ እህቶቼ አለ ይሄ ቀን የሚደርስ አይመስልንም በነገራችን ላይ ማለት ነው። እና ታገሱ፣ ከታገሳችሁ ይሄ ቀን ይደርሳል። እውነት ዋናው ለሰው ልጅ ትዕግስት ነውና ብዙ ትዕግስት የሚያስጨርሱ ነገሮች ሊገጥሙን ይችላሉ አምናለሁ። ነገር ግን ከታገስን ደግሞ ሁሉም ነገር ከእግዚአብሔር ጋር ያልፋል። አልፎ ደግሞ የእቺ ቀን ስትደርስ በጣም ደስ ይላል። እኔ ደስ ስላለኝ ነውና ደስ እንደሚላችሁ ደግሞ እርግጠኛ ነኝ። እና እንግዲህ ያው አብረን እንሄዳለን፣ እየሄድን ያለውን ነገር እናያለን። ብቻ በቃ የተመቸኝን ሁሉ ነው እማሳያችሁ ማለት ነው። ከቻልኩ ኢትዮጵያ ኤርፖርት እስከምደርስ ድረስ። በነገራችን ላይ እንዴት ነው ድባቡ? የውጭው ድባብ ፕሌን ውስጥ ራሱ ስራ አልፈታውም ዛሬ በቀረጻ ነው የሄድኩት ማለት ነውና የውጭ ድባብ በጣም ነው ደስ የሚለው። ዋው! እና ያው ደስታዬን እንደምትካፈሉኝ ደግሞ እርግጠኛ ነኝ። ምክንያቱም እኛ የህይወት ቅመሞች የሰው ልጅ ደስታም ሀዘንም የመካፈል ብቃቱ ስላለን ማለት ነው። እና ሁላችሁም እግዚአብሔር ያሰባችሁትን ያቀዳችሁትን ሁሉንም ነገር ደግሞ አሳክቶ በሰላም ለሀገራችሁ፣ ለቤተሰቦቻችሁ፣ ለልጆቻችሁ እንዲያበቃችሁ ከልቤ ነው ምጸልይላችሁ። ሁላችሁንም እወዳችኋለሁ። በያላችሁ በሰላምና ጤናችሁ ብዝት ይበልልኝ። ቤቴን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ሁላችሁ ነው ጋይስ። እንግዲህ ቁርሳችን መጥተናል። አሁን ቁርስ ልንበላ ነው። አብረን እንበላለን። እንግዲህ ጋይስ ቁርሳችንን እንበልተናል። ወደ አዲስ አበባ ኤርፖርት እየገባን ነው ጋይስ። ድባቡ ግን እንዴት ነው? የምር እውነትም ዱባይ ሆናለች ሀገራችን ትላላችሁ። ከላይ ሆናችሁ ወደ ስር ስታዩ ፎቁ ዋ እና ጋይስ እንግዲህ ዶላሩን ይዛችሁ ከች ነው ዱባይ ሆናለች ሀገራችን እና ደርሰናል። ብቻ በአጠቃላይ ያው ብዙዎቻችሁ ስትበሪ መጀመሪያሽ ነው እንዴ ምን ነበር ቆነብሽ እንዳትሉኝ ደግሞ ደስ ስላለኝ ነው። እውነት በጣም ደስ ብሎኛል። በቃ አላቅም ለምን እንደሆነ አላቅም። ብቻ በጣም ከሚባለው በላይ ያው ስለጓጓውም ሊሆን ይችላል፣ ያው የልጅም ነገር ሀሳብ ስለሆነብኝ ሊሆን ይችላል። በቃ የቤተሰብ ናፍቆት ይሆናል። ብቻ ደስ ብሎኛል በአጋጣሚ። ሃይ እንግዲህ ገብተናል። አሁን የምንገኘው የኢትዮጵያ አየር መንገድ ውስጥ ነው። እየመጣች ነው፣ ውስጥ ነው ያለችው። እስኪ እንቀበላትና ያለውን ፊሊንግ ደግሞ ስሜቷን አብረን እናየዋለን። ኤርፖርት ግቢ እንገኛለን ጋይስ። ያው ጀማው ቤተሰቡ በሙሉ እዚህ ጋር ነው ያለው። እሷ ደግሞ ውስጥ ነች። ትንሽ ፀሐይ ስለሆነ ወደዚህ ጋር ልዙር እና በቃ ያው ትምጣና ደግሞ ያለውን ስሜት አብረን እናየዋለን። እየገባች ነው ሀቢብቲ፣ እየገባች ነው። እና ማማ እና ባባ ጋር ሄደዋል። ማለፉ አይቀርም ማለፉ ይበረታብኝም ሰልፉ ገና ላለው ገና
አዲስ ምስጋና እኔ የማምነው ካስጨነቀኝ በላይ ነው ጌታዬ ከሁሉ በላይ ነው ዛሬም አልፎ ይሆናል ትናንትና ልቀበለው ፈተናውን በምስጋና ጋይስ እንግዲህ እንደምታዩት እህቶቼን አግኝቻቸዋለሁ ልጄን አግኝቻታለሁ ወንድሜን አግኝቻለሁ እና በጣም ደስ ብሎኛል በቃ አሁን ይቀሩኝ እናቴና አባቴ ናቸው እናቴ ደግሞ ያው መኪና ውስጥ ነው ያለችው እግሯን ስለሚያማት ወደዚህ አልመጣችም ፋዘርን ቤት ነው ማገኘው ማለት ነው ብቻ ደስ ብሎኛል በቃ ደስታዬ መቆጣጠር አቅቶኛል እየፈነጠስኩ ነው እንደምታዩኝ ማለት ነው እና ሁላችሁም እግዚአብሔር ወጥቶ ከመቅረት ይጠብቀን ለዚህ ደስታ ያድርጋችሁ ይሄ ቀን ቅርብ ይሁንላችሁ ብያለሁ ሁላችሁም ታገሱ ከታገሳችሁ ሁሉም ነገር ያልፋልና ማማዬ እኔ ፍቅር እውነት እንዴት እንደናፈቀችኝ ብታዩ ያው ሰሞኑን ሳምቧርቅ አይታችሁኛል አይደለ ዛሬ ግን ደስ ብሎኛል በቃ ደስ እያለኝ ነው ልበል እንዴ በአጠቃላይ ብቻ ደስ ብሎኛል ምን ልበላችሁ ነገሮች ቢከፉ እንኳን አንተ ነህ ተስፋዬ አልቀርም በበረያው ሳልደርስ ካላማዬ ሞቴን የሚፈልገው ያ ክፉ ጠላቴ አፍሮ ተመለሰልኝ ከፍ በል አባቴ እና ውዶቼ እንግዲህ በዚሁ ግረ መንገዴን ልመርቃችሁ ያው እንደምታዩኝ ልጄንም አግኝቼ በቃ ደስ ብሎኛል ታቀፊያት ያው እንደ አዲስ እያደረገኝ ነውና እሷም ደስ ብሏታል ስላገኘችኝ ሁላችሁም ለናፈቃችኋቸው ቤተሰቦቻችሁ በሰላም ያድርሳችሁ እግዚአብሔር ሁላችሁንም በያላችሁበት እግዚአብሔር ይጠብቃችሁ ከክፉ ነገር ሁሉ ይጠብቃችሁ ያሰባችሁትን ያቀዳችሁት ሁሉ ይሳካ እወዳችኋለሁ